babaleka kanjani sikhathi amaphela bekani babaleka kanjani sikhathi amaphela We go to his country, it's a lot of money, but for us, it's too small. So we are no longer getting jobs anymore because of the salary we're looking for. የሚኖርበትና የሚያቆን ሁሉ ቀደምት የአባቶችን አፈር ቤተሰብም ሞቅ ያለ ፍቅር እንዲሁም በደምና በላብ የተቆረቆረውን አስተማማኝ ቤት ጥሎ መውጣት ምን ያህል ከባድ እንደሆነ መገመት አዳጋች አይደለም። በሕይወት የመኖርን ቀናና ቀላል ህልም ለማሳደድ ብቻ ሺዎች የሚቆጠሩ አስፈሪ ኪሎሜትሮችን አቋርጦ ሙሉ ወንዞችና በጥብቅ የሚጠበቁ ድንበሮችን እያለፉ የሚደረጉ ጉዞ በመቶ ሺዎች የሚቆጠሩ ጽኑ አፍሪካውያን ስደተኞች በቀጥታ ወደ ደቡብ አፍሪካ መርቷቸዋል። ይህች ሀገር በዓለም አቀፍ ደረጃ የተስፋ ፋኖስ ወይንም ቀስተደመናው ሀገር ተብላ በታላቅ ክብር የምትጠራ ብትሆንም የሚያሳዝን ሁኔታ የደማቅ ተስፋ በእሳት በጭስና በስብርባሪ መስታወት ወደ ተሞላ አስፈሪ ቅዠት ተቀይሯል። ምክንያቱም ይህ አሁን ላይ ስለ ሀገራዊ ድንበር ብቻ የሚያወራ የህግ ታሪክ ሳይሆን ጽኑ የቆሰለውን አህጉራዊ ወንድማማችነትን የሚያሳይ ጥልቅ የያዘን ታሪክ ነውና ይህን ሰርጎ የገባ ህመም ከምንጩ ለመረዳት በመጀመሪያ ዜኖፎቢያ ወይም የውጭ ዜጎችን ጥላቻ የሚለው ጽንሰ ሀሳብ ከተወሳሰበ የፖለቲካ ሽንገላዎችና ከአካዳሚክ ቃላት አውጥቶ ማየት እጅግ አስፈላጊ ይሆናል። እሱም በግልጽ ሲቀመጥ ከራስ ባህልና ማንነት ውጭ የሆነን እንግዳ ነገር መፍራትና አጥብቆ ከመጥላት የሚመነጭ ጎረቤትን ወደ ፍጹም ባዕድነት የሚቀየርና በዚያ እንግዶች ደግሞ ያለምንም መከላከያ ወደሌላቸው የጥቃት ኢላማዎች የሚጥለው ጥንታዊና አጥፊ ስጋት ሲሆን ይህም በደቡብ አፍሪካ ምድር ተደጋጋሚ ለሚቀሰቀሱ አስከፊ የህዝብ አመጾችና ጥቃቶች ሰበብ ሆነዋል። የዚህ መፈናቀል መዋቅራዊ ጠባሳ ዘመናዊቷ ሀገር አካል ላይ እጅግ ጥልቅ ነው። በተለይም እንደ አውሮፓውያን አቆጣጠር በግንቦት 2008 እንደ አሌክሳንድራና ዴፕስሉት ባሉ ህዝብ በተጨናነቀባቸው ሰፈሮች ውስጥ ታይቶ የማይታወቅ የጥላቻ ማዕበል ተቀስቅሶ ከ60 በላይ ንጹሐን ዜጎችን ህይወት ቀጥፎ በ10 ሺዎች የሚቆጠሩ የተሸበሩ ቤተሰቦችን ባፈናቀለበት ወቅት መላው ዓለም በከፍተኛ ድንጋጤ የተመለከተው የአፓርታይድን አምባገነንነት በታሪክ ገጽ የደመሰሰችው ታላቅ ሀገር በድንገት አዲስና መራራ የውስጥ ቀውስ ውስጥ ገብታ ስትናጥ ነበር። ይህ የጥላቻ ረመት እንደ አውሮፓውያኑ አቆጣጠር በ2015 እና በ2019 በኳዙሉ ናታልና በጋውቴንግ ግዛቶች ትናንሽ ሱቆች፣ መኖሪያ ቤቶችንና ያላጭ የሆኑ የሰው ልጆችን ህይወት ኢላማ በማድረግ ከፍተኛ ፍጥነት እንዳደገ ተጠቅሷል። እነዚህ ተደጋጋሚ ጥቃቶች የሚከሰቱበት እውነተኛው ምክንያት ያልተፈወሱ የታሪክ ማህበራዊ ቁስሎች ጋር የተያያዘ ሲሆን ምክንያቱም በደቡብ አፍሪካ አሁንም ድረስ ከባድ የሥራ አጥነትን፣ የተንሰራፋ ድህነትንና ጥልቅ የኢኮኖሚ አለመመጣጠንን ጨምሮ ተደራራቢ የውስጥ ችግሮች ስላሉበት መሠረታዊ የዕለት ተዕለት ሀብቶችና ጥቅሞች እጥረት ሲገጥማቸው የሰዎች መበሳጨትና ተስፋ መቁረጥ በፍጥነት ያድጋል። በዚህም ምክንያት የውጭ ሀገር ስደተኞች በአካባቢው ለሚታዩ እንደ የወንጀል መጠን መጨመር፣ የመንግሥት መሠረታዊ አገልግሎት አቅርቦት እና የሥራ ዕድል መጥፋት ላሉ ሰፊ ተቃዋሚ ውድቀቶች በቀላሉ ማስተባበያና የጥፋተኝነት ጣት የሚቀሰርባቸው ማስተናገጃዎች ይሆናል። እነዚህ ችግሮች በጥላቻ የፖለቲካ ንግግሮችና ማህበራዊ ሚዲያ ከሚሰራጩ የሐሰት ወሬዎች አማካኝነት ሆን ተብለው የተጫሩ ለጥፋት በይበልጥ ይጋለጣሉ። በዚህ የኢኮኖሚ አለመረጋጋትና ውጥረት መሃል ቀጥታ የጥቃቱ ሰለባ የሆነው የኢትዮጵያውያን ስደተኞች ማህበረሰብ ሲሆን ይህ ማህበረሰብ አገሪቱ ላይ እጅግ ተስማሚ በሆነ ማህበራዊ ትስስሩ ባላይ ጽናቱና በደመቀ የሥራ ፈጠራ መንፈሱ ስፋት የሚታወቅ ሲሆን ደቡብ አፍሪካ ታዋቂ በሆኑትና በድሆች መንደሮች ውስጥ ስፓዛ ሾፕስ በመባል የሚጠሩትን ትናንሽ የችርቻሮ ንግዶችን ደፋርነት በመመስረት በተመጣጣኝ የቤት ውስጥ ዕቃዎችና መሠረታዊ የምግብ ሸቀጣሸቀጦችን በመሸጥ በእነዚያ በተረሱና ጸጥ ባሉ ማዕዘናት ውስጥ ንቁ የንግድ እንቅስቃሴን ፈጥረዋል። ሆኖም ይህ በይፋ መታየታቸውና የንግድ ስኬታቸው በተቃራኒው ለመፈናቀልና ለጥቃት በይበልጥ ተጋላጭ እንዲሆኑ አድርጓቸዋል። እነዚህ የታቀዱ የጥላቻ ጥቃቶች በፈነዱበት አስፈሪ ወቅት ኢትዮጵያውያን የንግድ መደብሮችን እንዲሁም ከዚምባብዌ፣ ከናይጄሪያ፣ ሶማሊያ፣ ሞዛምቢክ፣ ከማላዊና ከኮንጎ ዲሞክራቲክ ሪፐብሊክ በመጡ ታጋጅ ስደተኞች የሚንቀሳቀሱ ሌሎች ንቁ ንግዶች በስልታዊ መንገድ ተዘርፈዋል፣ ወድመዋል፣ ፔትሮል ቦምብ ወደ አመድነት ተቀይረዋል። ይህም በ10 ዓመታት ልፋትና መስዋዕትነት የተገነቡ ሕይወቶች በአንድ ሌሊት ሕግ አልባ ትርምስ ውስጥ ሙሉ በሙሉ እንዲጠፉ ሲያደርግ ቤተሰቦች ከቀያቸው ባይል ተፈናቅለው ተደራቸውን በቋሚነት ተሰባብረዋል። ብዙሃን ወንድና ሴቶችም
ሕይወታቸውን በግፍ አጥተዋል። ነገር ግን ከሚነሳው ጭስና አስፈሪው የአርዕስተ ዜናዎች ጀርባ አንድ እጅግ ወሳኝ የኢኮኖሚ እውነት ሙሉ በሙሉ ተደብቆ አይኖርም። ምክንያቱም ገለልተኛ ጥናቶች በተከታታይ እንደሚያረጋግጡት እነዚህ ስደተኛ ነጋዴዎች ዝም ብለው ቦታ የሚይዙ ወይም ሀገሪቱን ሀብት የሚያሟጥጡ ሳይሆኑ ተቃራኒው ለደቡብ አፍሪካውያን አከራዮች የማይቋረጥ ኪራይ በመክፈል ጅምላ ዕቃዎቻቸውን ገዝታ ከአካባቢው ትላልቅ አቅራቢዎች በመግዛት ለአገሪቱ ብሔራዊ ታክስ በሚሊዮን የሚቆጠር ገንዘብ በማበርከትና ሺዎች የሚቆጠሩ የደቡብ አፍሪካ ዜጎችን ስራ በመቅጠር ጭምር እና አዎንታዊ የኢኮኖሚ ሚና ይጫወታሉ። መሆኑም ለአካባቢው የኢኮኖሚ ህልውና ወሳኝና የማይተካ አንቀሳቃሾች ናቸው። ይህ በጥቂቶች የሚፈጸም ጭካኔያዊ ጥቃት መላውን ሀገር ስብዕናና ባህሪ እንደማይወክል ማስታወስ ግድ ይለዋል። ምክንያቱም አብዛኛው የደቡብ አፍሪካ ህዝብ ጥላቻን አጥብቆ የሚቃወም ሰላማዊና ጠንካራ ሰራተኛ ማህበረሰብ ከመሆኑም በላይ ኡቡንቱ በሚለው ጥንታዊና ታላቅ አፍሪካዊ ፍልስፍና ማለትም አንድ ሰው የሚሆነው ሌሎች ሰዎች ነው በሚለው አስተሳሰብ የሚመራ ነው። ሆኖም ጥቃት በተቀሰቀሰ ቁጥር የአካባቢው የሲቪል ማህበረሰብ ቡድኖች፣ የሃይማኖት መሪዎችና ተራ የደቡብ አፍሪካ ጎረቤቶች ስደተኞችን ለመጠበቅ የተፈናቀሉትን ለመመገብና ተቋማዊ ፍትህን ጮክ ብለው ለመጠየቅ በጋራ በመቆም እንደ ሰው ጋሻ ሆነዋል። ከዚህ በላይ የደቡብ አፍሪካ መንግስት ልዩ የፖሊስ ኃይሎችን በማሰማራት የአካባቢውን ጥበቃ በማጠናከርና የማህበራዊ ውህደት ፕሮግራሞችን በመጀመር እነዚህን ጥቃቶች በተደጋጋሚ የኮነነ ሲሆን ተመሳሳይ መልኩ የተለያዩ የአፍሪካ ሀገራት መንግስታት በከባድ ቀውስ ውስጥ ዜጎቻቸውን ለመጠበቅና ሀገራቸው ለመመለስ ንቁ እርምጃዎችን የወሰደው ሲሆን የአፍሪካ ህብረትም ከሀገሪቱ አመራሮች ህጋዊ ተጠያቂነትን በተከታታይ ጠይቋል። ይህም እጅግ አስፈላጊ የሆነው አካባቢ ደረጃ የሚፈጸም ጥቃት መላውን አፍሪካ ያለምንም ከፋፋይ ግንቦች በአንድነት ለማቆም በሚውለው ፓን አፍሪካኒዝም ህልም ላይ ልብ የሚያሳምም ጉዳት ስለሚያደርስ ነው። ከበርካታ አስርተ ዓመታት በፊት ነፃነት ትግሉ እጅግ ጨለማ በነበሩ ሰዓታት ውስጥ መላው አፍሪካ የአፓርታይድ ሰንሰለትን ለመስበርና ደቡብ አፍሪካውያንን ነፃነት ለማረጋገጥ ጽኑ የቆመ ሲሆን በተለይም እንደ አውሮፓውያን አቆጣጠር 1962 ታላቁ የነፃነት ታጋይ ኔልሰን ማንዴላ ምስጢራዊ የውጭ ሀገር ጉዞ ባደረጉበት ወቅት ኢትዮጵያ ለደቡብ አፍሪካ ነፃነት ያላትን የማይናወጥ አቋም በማሳየት ታጋዩ ኮሎኔል ታደሰ ብሩ አማካኝነት የመጀመሪያው ወታደራዊ ስልጠናና አመራር ትምህርት የሰጠች ከመሆኑም በላይ ማንዴላ በዓለም ዙሪያ በነፃነት እንዲንቀሳቀሱና የአፓርታይድን ስርዓት እንዲታገሉ በንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ቀጥተኛ ትእዛዝ የኢትዮጵያ ዲፕሎማቲክ ፓስፖርት ሰጥቷቸዋል። ከዚህም በተጨማሪ እንደ ዛምቢያ፣ ታንዛኒያ፣ ናይጄሪያ ያሉ ሌሎች የአፍሪካ ሀገራትም የፖለቲካ ጥገኝነትን፣ የጦር መሳሪያ ስልጠናን፣ ገንዘብ ድጋፍና ዓለም አቀፍ ዲፕሎማሲ ኃይልን በልግስና በመስጠት ከደቡብ አፍሪካውያን ጎን ያለምንም ቅድመ ሁኔታ መቆማቸው መላው አህጉር በጋራ ደም ያፈሰሰው ደቡብ አፍሪካ በመጨረሻ ነፃ እንድትወጣ እንደነበረ ያረጋግጣል። ይህን ታሪካዊና ታላቅ ውለታ እያወቁ ዛሬ በዚያው ነፃ በወጣችው ምድር ላይ አፍሪካዊ በገዛ አፍሪካዊ ወንድሙ ላይ ጥቃት ሲሰነዝር ማየት በእጅጉ ልብ የሚሰብር ነው። የአፍሪካ እውነተኛና ዘላቂ ጥንካሬ በቀኝ ገዢዎች በተሰመሩ ሰው ሰራሽ ድንበሮች ውስጥ ሳይሆን አህጉራዊ ወንድማማችነቷ የማይበገረው መንፈስ ውስጥ ነው የሚገኘው። አሁን ያሉብን የድህነት መዋቅራዊ ያለመመጣጠንና የስራ አጥነት ችግሮችን ለመሸከም ከባድ ቢሆኑም ወደ ውስጥ በመዝጋት ወይም ወንድሞችን በማጥቃት ፍጹም ሊሸነፉ አይችሉም። ይልቁንም እነዚህን ስብራቶች ለመፈወስ በአንድነት ስንቆም ጥላቻን በትዕግስት ስናሸንፍ ከክፍፍል ይልቅ አንድነትን፣ ከትርምስ ይልቅ ፍትህን እንዲሁም ከፍርሃት ይልቅ አህጉራዊ መረዳዳትን ምርጫ ሲያደርጉ ብቻ ነው ድል የሚገኘው። ምክንያቱም ታሪክ እንዳረጋገጠው እርስ በርሱ የሚከፋፈል ቤት ጸንቶ ሊቆም አይችልም። እናም ብሩህ የአፍሪካ መጻኢ ዕድል በመጨረሻም የእሷን ታላቅነት ለሚወዱ ለክብሯ ለሚለፉና ያቺን ግርማ ሞገስ የተላበሰች ምድር ኖሪያቸው አድርገው ለሚጠሩት ሁሉ የሚገባ ትልቅ ሽልማት ነው። ለዛሬ የነበረን አጠቃላይ ታሪክና የስነ ትንተና በዚሁ ቋጭን። ከዚህ አህጉራዊ ጉዳይ ጋር ተያያዥነት ያላቸውን ጥልቀት ያላቸው እውነተኛ መረጃዎችና ተከታታይ ዘገባዎችን በወቅቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ።